ኪንጎና ደብ በአደይ ተደባደቡ። አደይም ከዛሬ ጀምረህ ኪንጎን ስትናገረው እንዳልሰማ እንዳትመታው አለችው። እሱም ለካ ለሱ እየወገንሽለት ነው አላት። እሷም በፍጹም ግን ደግሞ እሱም አትፍረድበት አፍቃሪ ነው እንዳንተው እኔ በሆን ብለህ አስብ ስትለውም ለነገሩ ልክ ነሽ እኔ ነኝ የገባውባችሁ በመካከላችሁ አላት። ከዛም ቀጠለና ከሱ ጋር የሆነ ነገር ስለጀመርሽ ነው የኔም ፍቅር ጉዳይ የማትዩ ሲላትም አደይ በጥፊ መታችው። በጣም ያሳዝናል። እኔ እንደዚህ አይነት ሴት እንዳልሆንኩኝ አንተ ራስህ ጠንቅቀህ ታውቃለህ። ግን ቢሆንም ደግሞ ራስ ወዳድና ካንተ የማይጠበቅ ነገር ነው ያደረግከው ብላ በጥፊ ደርግማው ሄደች። ኤላና ቤዛ ደግሞ ተቃቅፈው እያሉ በጣም በሚያናድድ ሁኔታ ሊሊ ተናገረቻቸው። ኤላም አሁን ሰለቸኝ፣ አሁንስ በጣም ጭቅጭቅ አበዛሽ በማለትም ሊሊ ላይ ተናደደባት። ቤዛ አላማዋና ታርጌቷ የኢላን ንብረት መውረስ ነበረ። አሁን ግማሽን እናቴ በአራጣ ተበድራ ቤታችን ሊወረስ ነው አለችው። ግማሹን እንደሚችልላትም ነገራት። ግን ቤዛ ኢላን አጥምዳ ንብረቱን መውሰድ እንጂ እውነት ፍቅር ይዟት አይደለም። ሊሊ ግን ከምንም በላይ ጎበዝና አስተዋይ ናት። አንድ ሰው ምን እንደሚያስብ ምን እንደሚሆን ጠንቅቃ ትረዳለች። ነገር ግን ኢላ እና ሊሊ አደይ ቡና አፍልታላቸው እየተሳሳቁ ነበር ደስ በሚል ሁኔታ። እናም ኢላ ሰው አክባሪነትን በጣም ነው የምወድልህ አለች አደይ። እንኳን እንደዚህ ብለሽው እንዳውም ኩራተኛ ነው ልጁ እያለች ሊሊ በምትስቅበት አጋጣሚ ሁላቸውም እየተሳሳቁ እያሉ ፍቅር መጣች። ፍቅር ሳቁ፣ ለምን ዝም ትላላችሁ? ሳቁ ስትልም ጨረስን ላንቺ ብለን አንስቅ አለቻት ሊሊ። ከዛም ቀጠለችና አንቺ ደግሞ የዚህ ቤት ምን እየሆንሽ ነው? የዚህ ቤት ሰራተኛ መሆንሽን አትርሺ አለቻት። ከዛም ቀጠለና ሊሊ በፍጭራሽ አንቺ ቤት ሰራተኛ ልትሆን አትችልም አላት። ለካ ኢላ ፍቅረኛሽ ነው። እንደዚህ ነው ዳስፎራ ማፍቀር። አደይ ከአንቺ ተምራ ነው ለካ እደብ ላይ የተንጠለጠለችው አለቻት። በዚህን ሰዓት በጣም ተናደደና ኢላ እኔን እንደፈለግሽ አድርጊኝ፣ ግን ሊሊ እንድትናገርብኝ አልፈልግም ብሎ በጥፊ ደረገማት። ወደ አደይ እጇን ቀሰረች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ በሚያሳዝን ሁኔታ ሊሊና እንዲሁም ደግሞ ቤዛ ተጣልተዋል ማለት ነው። ሌላኛው ከባዱ ነገር ደግሞ ደብ ከኪንጎ ጋር ተደባደበ። ኪንጎ ላይ እንግዲህ በቴስታ በመምታትም ራሱ እስከሚደማ አነባረረው። ዳይመንድ ደግሞ ፍቅርን ለማግኘት ሰተት ብሎ እቤት ውስጥ ገባ። ይህንን ያስተዋለችው ቤዛ ደግሞ ብለሽ አንቺማ ትረቢነሽ ከእንደነዚህ አይነት ሰው ጋር መቅጠም ጀመር አለቻት። ሊዲያ በኪንጎ ፍቅር ሊዲያ በናኦል ፍቅር ታይዛለች። ሊዲያን ምንድነው የበደልሽኝ? አኮረፍሽ በመንጣትሽ በጣም ደስ ብሎኛል ብሎ ኢላ ክላሷ ድረስ ሄዶ ሰላም ቢላትም ቢያናግራትም በፍጹም ልትናገረውም አልቻለችም። ምን በደልኩሽ ሲላትም አንተም ሊሊም ለሷ ብለህ ከቤትህ አባረኸኛል፣ ውጭልኝ እያልክ አንድ ቀን እንኳን ደህና መጣሽ ብለኝ አታውቅም። እኔ እዚህ ቤት ስትመጣ ለምን መጣ ብያለሁ። አይህ ልቤን ሰብረሃል አለችው። ይህን ስናደርግ ሊሊ ደስ ስለማይላት ነው። ለዛ ነው እንደዛ ማድረግ የለብኝም፣ ይቅርታ አድርጊልኝ እባክሽን ሲላትም አሁን ምንም ነገር አልፈልግም ውጣልኝ
አለችው። በመመለስሽ በጣም ደስ ብሎኛል፣ እውጣልሻለሁ። ግን ደግሞ እኔ ቤት መተሽ እንደ ድሮ ዘና ፈታ ማለት ከፈለግሽ ቤቱ ክፍት ነው እሺ አላት። ምንም ነገር አልፈልግም ውጣልኝ አለችው በድጋሚ። ኢላም እሺ ብሎ ከዛ ቤት ወጣ። አሁን ናኦል ብቻውን እማዬ ብቻዬን ቀረውብሽ እያለ እያለቀሰ ይገኛል። ግን ደግሞ ዳይመንድና ኪንጎ ሄደው ዳይመንድ ትንሽ ጎሳስሞት ነበረ። እናም ታሪኩን ሲነግረው በጣም አዘነ። ዳይመንድ እናትን ማጣት በጣም ከባድ ነው ወንድሜ፣ በጣም ይቅርታ፣ በቃ ላደረግኩበት ግፍና በደል በጣም ይቅርታ። ራስህን ስትደባብቅ ልዳን ያገትካት መስሎ ስለተጠራጠርን ነው። ግን ደግሞ አውፍ በለኝ አለው። አረ ችግር የለውም አለ። ይገባኛል አለ። ቀጠለና ዳይመንድ እንዲሁም ደግሞ ኪንጎ ለፍቅር ደውልላት ብሎ ደወለ። ፍቅር ጋር ሲደውል አዎ እሱ የለበትም ብላ ነግራቸዋለች። ከዛም ይቅርታ አነሳችልኝ አለው። በቃ አይደብርህ፣ አሁን ለእኛ ጓደኛ ወይም ደግሞ በሚደብርህ ሰዓት ዘና እንድናደርግህ ከፈለግ ደውልልን፣ ስልኬን ያዝ አለው። ስልኬን በአባን ቀን ወስዳችሁት እንዴት ነው የሚይዘው አለ። አረፍታ ያራዳለች ሲለውም ስልኩን ያዘ። ነገር ግን በብሌን ሞት በጣም አዝኗል። እናም ብቻውን ባዶ ቤት ቆዝም ብሎ እያለቀሰ ይገኛል። በጣም ያሳዝናል። እናቴ ብቻዬን ቀረው፣ ብሌንም ከዳችኝ፣ ይኸው ብቻዬን ቀረው እያለ እያለቀሰ ነበረ። በመካከል ግን ሊዲያ ጋር ያለውን ቅርርቡነት አስታወሰ። እንደ ሊዲያና እንደ አደይ ንጹህ እህት ባይኖር እኮ እንደዚህ አልሆንም ነበር አለ። ዋጋ የምትከፍልለት ነገር በጊዜው ካልሆነ ምንም ህይወት ደስ አትልም፣ ፋይዳ የለውም አለው ለዳይመንድ። እሱም ምን ማለት ነው? በቃ ይዞ ተረጋጋ አለው። ሊዱን አሁን ፍቅርን ቤዛ የዳይመንድ የናኦልን ስልክ ስጭኝ አለቻት። አልሰጥም፣ ምን አባሽ ከናኦል ጋር ያለሽን ግንኙነት ማትተይ ከሆነ ሌላ ችግር ነው የምትገቢው አለች። አይዞሽ ቤዝሽም አልጎዳሽም አለች። ልትጎጅኝ የሚያምርሻል አለቻት ፍቅር። ከዛም ተናደደችባት። ስጭኝ አለዛ ደግሞ ቤቱን አሳይኝ አለቻት። በፍጹም አለች። ያቺ ሊዲያ የምትባለው ቤቱ ድረስ ሰተታርጋ ትወስደኛለች አለቻት። ሊዲያን እንግዲህ ሲጣርጋ ይዛ ስልኩን ካላመጣሽ ብላ ተቀበለቻት። ቤቱን ውሰጂም ስትላት ቤትም ባቀውም አልወስድሽም፣ አውቀዋለሁ ግን አልወስድሽም፣ ስልኩም አለኝ ግን አልሰጥሽም አለቻት። ጆሮዋን ጠምዝዛ ይዛ ተቀብላ ደወለችለት። ሊዱም ቀጥታ ወደ ናኦል ቤት ሄደች። ሊዱ ከናኦል ፍቅር ይዟታል። እሱም ደግሞ የሊዲያን ሁኔታ አስታውሶ የተገናኙበትንም ሁሉንም ነገር አስታውሶ በጣም ንጹህ ልጅ ናት ሊዱ፣ እንዳደይና እንደ ሊዱ ንጹህ እህት ባይሰጠኝ ኖሮ እስካሁን መቀመቅ ነበርኩ እያለ የአረቡ ደላላ ደወለለት። እናንተ ካህዶች ብሌንን አሳጣችሁኝ፣ ከዛሬ ጀምሬ ከእናንተ ጋር አልሰራም በማለትም ስልኩን ዘጋባቸው። ይቺ ቤዛ እንዳትከተለኝ እያለች ሊዲያ መንገዷን ቀጠለች ወደ ናኦል ቤት። አሁን አደይና ደብ በጣም ሌላ ችግር ተፈጠረ። በጣም ያሳዝናል። አደይን ጠረጠራት በኪንጎ። አደይም እንደዛ አይነት የወረድኩ ሴት አይደለውም ብላ በጥፊ መታቸው። ሌላኛው እንግዲህ ቤዛን አደይ አስጠነቀቀቻት። ከዛሬ ጀምረሽ የምትፈልጊውን ስራ ኃላፊነቴን እኔን ጠይቅኝ ይወጣለሁ። ከዛ ውጭ ሊሊም ብትናገሪያ ግን ውርድ ከራሴ ብላ ቤዛን አስፈራራቻት። አንቺ ቆሻሻ፣ አንቺ ነሽ እኔ እንደዚህ የምትናገሪው አለቻት። አዎ እኔ ቆሻሻ አይደለውም፣ ለንግግርሽ ልክት ቢኖርሽ ይሻላል፣ አንቺ እስኪ ራስሽ ነይ ብላ አስፈራርታት ሄደች። ቤዛም ደነገጠች። አሁን ደብ ደግሞ ሊዲያና ደብ ወክ እያደረጉ እያለ ዳይመንድና ኪንጎ አደይ ናፈቀች ብሎ ቀጥታ አደይ አለችበት መሄድ አለብን ብለው እየተጓዙ እያሉ ሊዱንና ደብን አገኟቸው። አንቺ ቀበጥ
እንዴት ነሽ? እንዴት ነሽ? ሰላም ብሎ ሰላም አላት። ምን እያረክ ነው? ልቀቀኝ እባክህ አለችው። ተያት እባክህ አለ ዴቭ። ከዛም ቀጠለና በሰላም ስለተመለሽ ደስ ብሎን፣ ስልኬን ፈልጉልኝ፣ ስልኬን አምጡ አለቻቸው። አረ ብንቀይር ይሻላል፣ ግን እኮ ይሄ እገታ ነው ወይስ ሌላ ነገር እንዳለ ማጣራት አለብህ ዴቭ አለው። አይ ተት በቃ አለና ወካቸውን ቀጠሉ። ኪንጎና ዳይመንድ እና አደይ ቤት ሲመጡ ፍቅር ነይ በር ክፈች አለቻት። በር ስትከፍት አደይ ዳይመንድ እና ኪንጎ ናቸው። ከዛም የኔ ፍቅር እንዴት ነሽ አለ። በጣም ተናደደችበት። አንተ ሰው ወንድ ልጅ አይደላችሁ? ወጣት አይደላችሁ? ለስራ ጣሩ፣ ለቢዝነስ ጣሩ። እዚህ የመጣ አትግማማብኝ ተናግሬያለሁ አለችው። በዛ አጋጣሚ ደም መቶ ኪንጎ እንደበደበው በጣም ያሳዝናል።